ተስፋ መሰረታዊ ህይወት ቅመም የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል። ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ፣ ፈታኝ፣ ዳገት ይሆንበታል። እምልበረው በሁለት ክንፍ ነው። ምክንያትን እናደርሳለን፣ ሰበብን እናደርሳለን፣ እንደክማለን፣ እንቧጥጣለን፣ እንጥራለን። እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋ እንሰንቃለን። አላህ ላይ ተስፋ እንቆርጥ። አላህ ቃል ገብቶልናል፣ ከጭንቅ በኋላ መፍትሄ አለ ብሎናል። ንጋቱ ቅርብ ነው ብሎናል። አለይሰ ሱብሑ ቢቀሪብ፣ ለባሮቼ እኔ በቃለሁ ብሏል። አለይሰ አላሁ ቢካፊን ዓብዳ። ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኝታላችሁ። ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ስንቅ ሆኗቸው ታሪክ ላይ ትመለከታላችሁ። እስኪ አንዲት ተምሳሌት እናንሳ። ሀጀራ፣ እናታችን ሀጀር ኢብራሂም ዓለይሂ ሰላም መካ ላይ ነበር ትተዋት የሄዱት። ያኔ መካ እሰቡት ሰው የለም፣ የሚንቀሳቀስ እንስሳ የሌለበት ምድረ በዳ። ያኔ መካ ዛፍ ሳር የሌለበት ውሃ የሌለበት ለጥ ያለ በረሃ ነው። መካን ያኔ ስትመለከታት ከዓባ ያልተገነባባት፣ በፀሐይ የጠቆሩ ተራሮችን የያዘች፣ ነፋስ በሚያነሳው አቧራ የተሞላች ምድረ በዳ ከህፃን ልጇ እስማኤል ጋር ኢብራሂም አስቀምጠዋት ተመለሱ። እዚህ ውስጥ ምን ይታያችኋል? ሞት እንጂ። እዚህ ውስጥ መጥፋት እንጂ ምን ይታያችኋል? ሀጀርም ደነገጠች። ኢብራሂም ጥሏት ሲሄድ ለማን ነው የምትሆን? መልስ የለም። ጠየቀች፣ መልስ የለም። አላህ ነው እንዲያዘዘህ አለችው። በአንድ ዘገባ ራሱን ብቻ አንቀሳቀሰ ይላል ነቢዩላህ ኢብራሂም። አንድን ቃል ተናገረች፣ ተስፋን ያዘለ። እንደሱ ከሆነማ አላህ ይጥለንም አለች። ሀጀር ተቀመጠች። እዛ ምድረ በዳ ላይ የያዘችው ውሃ አለቀ፣ ምግቧ አለቀ፣ ጡቷ አደረቀ። ሕፃኑ እስማኤል ያለቅሳል ዓለይሂ ሰላም። ያኔ ምን ታድርግ? ልጇን ጠቅልላ አስቀምጣ ሰው ባገኝ ረጅ ባገኝ ብላ ሶፋና መርዋ ተራራ ተመላለሰች። ከሶፋ ትነሳለች፣ ወደ መርዋ ተራራ ትወጣለች። መሃል ላይም ሶምሶማው አለ መሮጡ። እንደገና ትወጣለች፣ 7 ዙር ተስፋ አርጋለች። ሰበብን ግን አልተወች፣ ሩጫውን ሶምሶማውን አልተወች። መጨረሻ ላይ መርዋ ተራራ ስትመለስ ልጇ ጥግ አንድ ፍጡር ቆሟል። ለካ አላህ ጀብራኢል ልኮት ነበር። ሩጣ መጣች ልጇን ልታድን። ማነሻ አንቺ አላት ጅብሪል። ሀጀር ነኝ አላለችው። ምክንያቱም ሀጀር ከሷ ይልቅ ኢብራሂም እንደሚታወቅ በሰማይ ሰዎች ታውቃለች። እኔማ የኢብራሂም የልጁ እናት ነኝ አለች። ኢብራሂም ለማን እዚህ ምድረ በዳ ላይ ተወሽ አላት። ለአላህ ነው ተወኛለች። በርግጥ ለሚበቃሽ ጌታ ነው ተወሽ አላት። አፈሩንም ማሰው ዘምዘም ውሃው ወጣ። ያነ ዘምዘም ውሃ ሄዶ እንዳያልቀባት ዙሚ ዙሚ ዘምዘም የሚለው ቃል ከሱ ነው የመጣ። ገደበች። እሷ ውሃውን እየጠጣች ከርቀት ጁርሁም የሚባል ጎሳ በመካ ጥግ ያልፋ። ውሃ ያለበት ቦታ ላይ ከላይ አሞራዎች አጥለዋል። እዚህ አካባቢ ውሃ አለው ብለው ሲመጡ አንዲት ሴት ከሕፃን ጋር ይሄን ውሃ እንድንጠቀመው ትፈቅጃለሽ አሏት። በሷ ኃላፊነት አላህ ጎረቤት ሰጣት፣ ዘመድ ሰጣት። መካን ቆረቆረች። ባዶ ምድረ በዳ ወና ከሆነ ቦታ ላይ ተስፋ ይታያችኋል? ዛፍ የሌለበት ሳር፣ ውሃ የሌለበት እንስሳ የሌለበት እዚህ ድቅድቅ ጨለማ ውስጥ ነገን ማማተር፣ ብርሃንን ማማተር የነቢያቶች ትልቅ አቅም። ነቢዩላህ ኢብራሂም ባሏንም ብትወስዱ ጣዖታትን ሰበርክ ብለው ሊያቃጥሉት ተነሱ። እሱን ለማቃጠል እንጨቶችን ሰበሰቡ። ለወራት እሳቱን ሲያነዱት ከላይ ላይ የሚያልፉ አዕዋፋት እየጠበሳቸው ይወድቁ ነበር። ተስፋው ግን እንደሰነቀ ነው።
በወስፈንጠርን እሳት ውስጥ ጨመሩት። ተስፋው ላይ እንደጸና ነው ኢብራሂም ዓለይሂ ሰላም። እሳቱ ነዶ ከቀናት በኋላ ኢብራሂም ሲወጣ የተቃጠለው የታሰረበት ገመድ ብቻ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን ቢለው ስንቃቸው። ነቢዩላህ ሙሳ ዓለይሂ ሰላም ፊርዓውን ከናፍንጫው የታጠቀ ሰራዊት ከጀርባ ሲያሳዳቸው፣ ህዝቦቹ ተደረሰብን ሲሉ ከፊት ለፊት ባህሩ ሲጠብቃቸው አንድ ተስፋን ያዘለ ተወኩልን ያዘለ ቃል ተናገረ። ጌታዬ ከኔ ጋ ነው፣ መውጫውን ይመራኛል አላቸው። በእርግጥም ባህሩን በዱላው እንደ መስታወት ከስክሶ ከሁለት አቁሞ ህዝቦቹን አሻገረ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሰይዱል ሙርሰሊን መካ ላይ ጥሪውን ይዘው ሲነሱ እንደዚህ ሰው አልነበረም። ቁጥራቸው ትንሽ፣ እነሱንም ቁረይሽ መከራ ታበላቸዋለች። ቢላል እዛ ድንጋይ ይጫናል፣ ከባብ ጀርባው ይቆስላል። ችግር ውስጥ ነው የነበሩት። የተወሰነን ሰሃባ ለማዳን ገና በ44 ዓመታቸው በአራተኛው አመል ቢዕሳ ከተላኩ 4 ዓመት ወደ ቅድስቲቱ ወደ ውዲቱ ምድር ኢትዮጵያ ከፈለዎች ይላኩ ሰሃባዎች። በዚህ ችግር ውስጥ ነው እነ ከባብ ኢብኑል አረት ከማ عند البخاري የአላህ መልእክተኛ ችግር ደረሰብን፣ እርዳታ ከአላህ አትጠይቅም ሲሉ ምን ነው ተቻኮላችሁሳ? ከናንተ በፊት የነበሩ ህዝቦች መከራ ያለፈባቸው ተቋቁመዋል፣ ጽኑ እንጂ አሏቸው ነብዩ አለይሂ ሰላቱ ወሰላም። ከዛም ከሩቅ ተስፋን ሰጧቸው፣ ከሩቅ እንዲያማትሩ አደረጓቸው። በአላህ ይሁንብኝ አሉ። ይሄ ይዤው የተነሳው ጥሪ ነቢያቶቹን ሊያስተማሩት ይሄ ዲን እስልምና ቀንና ምሽት ከደረሰበት ቦታ ይደርሳል። ልብ ብላችኋል? መካ ላይ ገና ህልውና የሌለው ዲን የዓለም ጥግ ይደርሳል፣ ያውም ቀንና ማታ። ገለጻቸውን አያችሁ? ቢኮዝ የዓለማችን አንዳንድ ክፍል ላይ ሌሊት የማይመጣበት ቦታ አለ፣ አንዳንድ ቦታ ላይ ደግሞ ማይመሽ ቦታ አለ። ከዓለማችን የነቢዩ ገለጻ ጥልቅ ቀንና ምሽት ከደረሰበት እንዴት አይነት ተስፋ ነው! ምን አይነት ስንቅ ነው ነቢዩ ዓለይሂ ሰላቱ ወሰላም ያዙ። ይሄን ዲን አላህ የድንጋይም የአፈርም ቤት ውስጥ ይከተዋል። ይሄው ዛሬ አርደል ሐበሻ ላይ የእሳቸው ተከታይ 70-80 ሚሊዮን ገደማ ደርሷል። አልሐምዱሊላህ ረብል ዓለሚን። ያኔ ያዩት ተስፋ ስንቅ አጸናቸው ሰሃባዎች። ታዲያ የመካም ቆይታቸው ተጠናቆ ወደ መዲና ተሰደዱ። መዲና ላይ እንደደረሱ ቁረይሾቹ የእሳቸውን መኖር ስላልፈለጉ ሊያጠፏቸው ዘመቱ። ገዝዋ አልአሕዛብ የምንለው ጭፍሮቹ መጡ። 10,000 ጦር ይዘው ነው የመጡት። ገጠፋኖች፣ ቁረይሾች፣ ከውስጥ ደግሞ የሁዶች። ነቢዩ ዓለይሂ ሰላቱ ወሰላም ሰራዊታቸው ያኔ 3,000 ብቻ በምን ይቋቋሟቸው? ሰልማን ከፋርስ ሀገር ያመጣውን ጥበብ ነገራቸው። እኛ ጠላት ሲመጣብን ጉድጓድ ቆፍረን እንመክት ነበር። ከመዲና 2 ተራራዎች ሰሜናዊ መዲና በኩል ጉድጓዶችን ቆፈሩ፣ ኸንደቅ ይባል። ያን ጉድጓድ ቆፍረው ጠላትን መከቱበት። ታዲያ ያኔ በመቆፈር ላይ ያሉ አንድ ትልቅ ቋጥኝ መስመር ዘጋ። ጀግኖቹ ሷሃባዎቹ መቱት፣ ሊፈርስ አልቻለም። የመጨረሻ መመለሻ ወደ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ አንድ ትልቅ ቋጥኝ ዘጋብን፣ ምን እናድርግ አሏቸው። ነቢዩም ዓለይሂ ሰላቱ ወሰላም መጣዋሉ፣ ወረዱ፣ ተቀበሉት። ቢስሚላህ አሉና አንዴ መቱት፣ 1/3ኛው ፈረሰ። ያኔ ከድንጋዩ ስባሪ ውስጥ ብርሃን ወጣ። ተስፋ የሰነቀ ንግግር ሰጥቷቸው አላሁ አክበር አላሁ አክበር አሉ። ኡጢቱ መፋቲሐ ሻም፣ የሻም ሀገርን መፍቻ ቁልፍ አላህ ሰጠኝ። እዚህ ሁኜ ቀያይ ቤተ መንግስቶች አይታዩኛል። ልብ ብላችኋል? መዲና ውስጥ ያለ አንድ ትልቅ መሪ ነቢይ፣ በጠላቶቹ በ10,000 ጦር የተከበበ ነቢይ፣ ዓለምን ከፍቶ አረቡን ከፍቶ ተሻግሮ አሁን ያለችበት ሶሪያ፣ ጆርዳንን፣ ለበነንን፣ ግማሹን ቱርኪያ የያዘውን የሻም ግዛት ምከፍትበት ቁልፍ ተሰጠኝ ሲል ምን አይነት ተስፋ ነው ነቢዩ ዓለይሂ ሰላቱ ወሰላም? ለሰሃቦቹስ ምን አይነት ተስፋ ነው እየሰጧቸው ያሉ? ከዚህ ወጠን ገና
ዓለምን እንገዛለን እንደሚል ስንቅ ሰጥቷል። ሁለተኛ አነሱና አሁንም ድንጋዩን አለቱን መቱት። አንድ ሶስተኛ ደግሞ ተሰበረ። ብርሃንም ወጣ። ነቢዩ ማስከተሉ በአላህ ይንብይ የፋርስ ሀገር መክፈቻም ቁልፍ ተሰጠኛል። አሁን ኢራን ኢራቅ የምንለው ግዛት የፐርሻን ኢምፓየር ነው ያለ አካባቢ። እሱንም ከፍትበት ቁልፍ ተሰጠኝ። ነጫጭ ቤቶቹ ይታዩኛል። ልብ ብላችኋል? አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰለም። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ሶስተኛም መጡት፣ አመድ ሆነ፣ ብርሃንን ፍንጥቅ ብሎ ወጣ። የየመን መክፈቻ ቁልፍ ተሰጠኝ። የሰንዓ መግቢያ በሮች ይታዩኛል። ረሱሉ ዓለይሂ ሰላቱ ወሰላም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ ነው። አሁን ያለንበት ተጨባጭ አትዩ እንሻገራለን የሚል ስንቅ ነው የሰጧቸው። ለዛ ነው ያንን ነቢይ ያልተላከበትን ዘላን የአረቢያ ትውልድ ኮትኩቶ በተስፋ በኢማን አንጸው ፐርሻን ኢምፓየር የምትሉት ሮማን ኢምፓየር የሚባለው ድባቅ መጥተው የዓለም ሀያላን መንግስታት መሆን ይችላል። የሊደርሺፕ ሳይንስ ምሁሮች ፍሮም ዚሮ ቱ ሂሮ ይላል። ከዜሮ ወደ ጀግንነት ይላል። እሳቸው ከዜሮ አይደለም የጀመሩት፣ ከኔጌቲቭ ነው የጀመሩት። ፍሮም ኔጌቲቭ ቱ ኢንፊኒቲ፣ ከታች ወደ ላይ፣ ከባዶ ወደ ማዶ ነው ያስከነል። ከዝቅተኛው ወለል ወደ ከፍተኛው ደለል ነው ያሸጋገሩት ያለምንም ጥሬ ዕቃ። ያንን ዘላን ትውልድ መሳሪያ የሌለው ቴክኖሎጂ የሌለው ሀብት የሌለው እንዴት አደራጅተው ዓለምን መሩ ይላል ማይክል ኸርት የሚባል የዘመኑ ጸሐፊ። The 100 Influential Person on History የሚለው መጽሐፍ ዓለምን የለወጡ 100 ሰዎችን ታሪክ ሲጠቅስ ቁጥር አንድ ያመጣው ሙስሊም አይደለም፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥር አንድን ያሰለፋቸው። እንዴት አድርጎ ያንዘላን ትውልድ ለዚህ ያበቃው? ምንም አቅም ያልነበረው እንደ የወሩት እንኳን ዘላል ነው ብለው የተውትን ህዝብ የዓለም ምልክት ኢምፓየር መስራች አረበው። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ መንገድ ላይ ያዝም መንገድ ላይ ያበረች የሰው ልጅ በተስፋ ነው የሚሆነው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ነው። ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ቁጥቆጥ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚር አልሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ዩምጠሩና አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ አለዚ ዩነዚሉ አልገይሰ ሚን ባዕድ ማ ቀነጡ ወየንሽሩ ረሕመተ። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሽሩ ረሕመተ። ሰርቼ ለፍቼ አልተሳካልኝ፣ ደክሜ ውጤታማ አይደለሁም፣ ታግሰኸው አምቀኸው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። የነቢያት ታሪክ ብታዩ፣ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሎንግ ዌይ ቱ ፍሪደም፣ ረዥሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ እማኝ ማየት ትችላላችሁ። ዊንስተን ቸርችል የናዚ ጦር የጀርመን ጦር እንግሊዝን ሲደበድብ ፈንጆችን ሲያዘንብባቸው ለእንግሊዝ ሕዝብ ተስፋ ባይሰጡ ኖሮ እንግሊዝ ተበታትና ታልቃለች ይላል። ግን ጎበዝ መሪ ነበር፣ ተስፋ ሰጣቸው። ይኸው ዛሬ በእኛ ሀገር ላይ ቸርችል ጎዳና ብለን የጣሊያን ወረራ ላይ ላደረገው አስተዋጽኦ መስታወሻ ተሰጥቶታል። ተስፋ ትውልድ የምታኖርበት ከጭንቀት የምትወጣበት ብርሃን ተስፋ ለትውልድ የሚነገረው ያልፋል እንሻገረዋለን የሚል ቋንቋ ነው የሚነገር።
እንደምታውቁት ሂትለር ይሁዶቹን አቃጥሎ ገሏል የሚባል አመራር ሆሎኮስት የሚባለው እልቂት ማለት ነው። ይሁዳዎችን የማጎሪያ እስር ቤት ውስጥ አድርጎ ግማሹን አቃጥሏል የሚባል እኛ ይሁዶችን ቢሆን እንዲቃጠሉ አንፈልግ። ጥፋተኞችን አላህ እጃቸውን የያዘው እንጂ ለሰው ልጅ በአጠቃላይ እናዝናለን። ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ መንስ ሰርች ፎር ሚኒንግ የሰው ልጆች ትርጉምን ፍለጋ የሚል አንድ መጽሐፍ አሳትሟል። እዚህ መጽሐፍ ውስጥ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ሁለቱ ዋና ዋናዎቹ አንደኛ ለህይወት ዓላማ መኖር፣ ለሚኖርበት ነገር ትርጉም ያለው ሰው ለሚሸከመው ዓላማ ትርጉም ይኖረዋል። ኋ የሚል ትርጉም ያለው ሰው ሃውን መኖር ይችላል ይላል። ሁለተኛው መሰረታዊ ቅመም ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ በቃ የትኛውም የለውጥ ሳይንስ በፈተና ያለፉ ሰዎችን ታሪክ ስታዩ ተስፋ ስንቃቸው ለትውልድ የሚነገረው ተስፋ ነው። እንሻገረዋለን፣ እናልፈዋለን፣ ነገ የተሻለ ይሆናል፣ ምክንያቱም ደግሞ እናደርሳለን። በአሜሪካኖች የጥቁር መብቶች ትግል ውስጥ 2 ግለሰቦች በዋናነት ይጠቀሳሉ፣ ማልኮም ኤክስ እና ማርቲን ሉተር ኪንግ። ማልኮም ኤክስ በጣም የተዋደቀ ለጥቁሮች መብት ጥቁሮች ከነጮቹ ጋር እኩል መታየት አለባቸው ብሎ የማሰነ የለፋ ሰው ነበር። መጨረሻም ሸሂድ ሆኖ ነው የሞተው፣ አላህ ይቀበል። ሁለተኛው ማርቲን ሉተር ኪንግ ነው። ያኔ ጥቁሮቹ እንደ ሰው አይታዩ፣ እንደ ባሪያ በመርከብ ተጭነው ይሸጡ ነበር። የነጮቹ አገልጋይ ናቸው። የተመሳሳይ የአምልኮ ቦታ እንኳን የላቸው። የጥቁሮቹ ቸርች አለ፣ የነጮቹ ቸርች አለ። ማልኮም ኤክስ እንዲሰልምም ያደረገው ይሄ ፍልስፍና። እስልምና ውስጥ ሲመጣ መካ ውስጥ ለመጎብኘት ሲሄድ ነጩ አረብ ጠጦ ለጥቁሩ ይሰጠዋል፣ ጥቁሩ ጠጦ ለነጩ ይሰጠዋል። ይሄ ነው ትክክለኛ ሃይማኖት። ረሱሉን አለይሂ ሰላቱ ወሰላም ኢማም ሆኖ ሲያሰግዱ ሙአዚናቸው ጥቁሩ ሀበሻዊ ቢላል ነበር። እስልምና ይሄ ሰዎችን በቀለም በቋንቋ አይዳኝም፣ ለአላህ ባላቸው ፍራቻ ባላቸው አስተዋጽኦ እንጂ። ጥቁሮች ያኔ እኩል አይታዩም። ያው ማስተውሰው አንድ ያነበብኩት ታሪክ አለ። ህፃናቶች በዚህ ስነ ልቦና ከማድረጋቸው የተነሳ አንድ ህፃን አፉፋ ከሚሸጥ ሰው ጥግ መጣ። ሰውየው የተለያየ አፉፋዎች ይይዟል፣ ነጭ፣ ቀይ፣ ቢጫ፣ ጥቁር። ከዛ ሰውየው እየሸጠ ያለ ህፃናት ሲያልፉ አንዱን አፉፋ ይለቀዋል ወደ ላይ። ህፃናትም ወደ ላይ ሲወጣ ሲያዩ ወላጆቻቸውን ጨቅጭቀው አፉፋ ያስገዛል። ይህን ሲመለከት ቆየና ጥቁሩ ህፃን ሻጩን ተጠጋው፣ ልብሱንም ጎተተው፣ ዞር አለ። አንድ ጥያቄ ልጠይቅህ አለው። አሁን ጥቁሩን አፉፋ ብትለቀው ወደ ላይ ይወጣል አለ። ጥቁርነት ታናሽነት፣ ጥቁርነት ዝቅተኝነት፣ ይህን ነበር የታነጹ። ይህን ሊሰብሩ ነው እነሱ ይወጡ። ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ በ1963 ኦገስት 28 ላይ 250 ሺህ ሰው ታድሟል በተባለው መድረክ ላይ የተናገረው ንግግር፣ ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም ነው የሚለው። እኔ ህልም አለኝ ነው የቃሉ ትንታኔ። ህልም አለኝ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ህልም አለኝ አሁንም የሱ ንግግር ነው። ልጆቼ ህፃናት በቀለማቸው ሳይሆን በአስተሳሰባቸውና በብቃትኛቸው የሚዳኙበት ዘመን ይመጣ ዘንድ ህልም አለኝ። ለትውልድ የሚነገር በችግሮስ በጭንቀቱስ ተስፋ ህልም ነው። ታዲያ እኛም ዛሬ እዚህ ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ላይ ሆነን ለሀገራችን ተስፋ አለን እንላለን። እርግጥም ተስፋ አለን። ኢትዮጵያዊ አንዱ ለአንዱ ወገኑ እንጂ ውጋቱ፣ ስጋው እንጂ ስጋቱ፣ ጥላው እንጂ ጠላቱ የማይሆናበት የአብሮነት ኢትዮጵያ እንደምናይ አላህ ዘንድ ተስፋ አለን። እኛም በርግጥ ተስፋ አለን። ኢትዮጵያ ውስጥ ሁሉም ሃይማኖቶች፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ጾታዎች በእኩልነትና በፍትህ የሚታቀፉበት ብርሃናዊ ዘመን ይመጣ ዘንድ
አላህ ዘንድ ተስፋለን። አሁን ተስፋለን። ኢትዮጵያ ውስጥ የእርስ በርስ መጠላላት ግጭቶቹ ቁመው ሰይፉ ወደ አፎቱ ተመልሶ ጥይቶች ወደ ቋታቸው ጣታን የሰበቁ እጆች ለድርድርና ለእርቅ ተዘርግተው ኢትዮጵያ ውስጥ ሰላም ሰፍኖ አብሮነት ሰፍኖ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋለኝ። በርግጥ እኔም ተስፋለኝ ኢትዮጵያ ልምላሜዋ ተረጋግጦ እድገቷ አብቦ ሰጭ እንጂ ተቀባይ ሳትሆን ረጅ እንጂ ተረጅ ሳትሆን የተፈራችና የታፈረች ኢትዮጵያ እውን ትሆን ዘንድ አላህ ዘንድ ተስፋለኝ። አዎ አሁንም ተስፋለኝ። ኢትዮጵያ ውስጥ ሰዎች በእምነታቸው በቋንቋቸው የማይገፉበት ባለባበሳቸው የማይደፈቁበት የአክሱም ሙስሊሞች መስጂዳቸውን ሰግደው አዛን የሚያወጡበት እትብታቸው ተቀበረው ቦታ ላይ አጸደ ገላቸው በክብር የሚያርፍበት ዘመን ይመጣ ዘንድ አላህ ዘንድ ተስፋለን። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የመኖር ትርጉም። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد نبي عليه الصلاة والسلام يفتقة أعلمو ودنك تمثالي تناج مكان منوران شد بلو ود مدينة سدة انتعاش سدتم يتقوازو يالا መንገድ ላይ ሱራቀቱ ብኑ ማሊክ የሚባል ሰው ተከትሏቸው ደረሰ። ሱራቃ የመጣበት ዓላማ አንድ ነው። መሐመድን በህይወትም ይሁን ሙቶ ይዞት የመጣ ሰው 100 ግመል ይሸለማል የሚለውን የቁረይሽ ጥሪ ሰምቶ ነው። ይሄ ምስኪን ደሃ 100 ግመል እንግንቶ ከነገስታት ጋር እኩል ይሰለፍ ዘንድ ቋምጦ አቧራውን እያጨሰ መጣ። አቡበክር ስዲቅ አንድ ከፊት ይሆናሉ፣ ሌላ ጊዜ ከኋላ። ከፊት አደጋ እንደሚመጣ ሲሉ ከፊት ናቸው፣ ከኋላ ድንገት ጠላት ይመጣ ሲሉ ከኋላ ናቸው። ከዛም ነብዩ አለይሂ ሰላቱ ወሰላም አንተ አቡበክር አይዞህ ኢነላህ ማዓና፣ አላህ እኮ ከኛ ጋር ምሰደድለት ለማን ነው? ለአላህ እኮ። ተስፋቸው አላህ ዘንድ ነበር። ሱራቃ ድንገት ደረሰባቸው። የአላህ መልእክተኛ ከኋላ ሰው እየመጣ ነው አላቸው። ዝም በለው አሉት። ከዛም ዱዓረዱ አላህ ሆይ በምትፈልገው ብጣላል። የሱራቃ ፈረሶቹ እግሮቻቸው ወደ ምድር ሰረጉ። ሱራቃ ጠረጠረ። መሐመድ ወይ በቃ አልነካህም፣ አስለቅቀኛል። ዱዓ አረጉ፣ እግሮቹ ወጡ። አሁንም 100 ግመላል ቃሉን አጠፈና አረተ። አሁንም እግሮቻቸው ሰረጉ። ዳግም ጠየቃቸው፣ አላህ ለቀቀው። ሶስተኛ ቋምጦ ሲሄድ እግሮቹ አሁን ሰጠው። አንተ መሐመድ ወይ የጌታህ ጥበቃ እንዳለ አውቄያለሁ፣ በቃ አልነካህም፣ ቃል ብቻ ግባልኛል። ነቢዩም አለይሂ ሰላቱ ወሰላም አንድን ቃል ገቡለት። ለአቡበክርም ለሌሎችም ተስፋ የሚሰጥ የሆነን ቃል፣ ለወደፊቱ ሰሃባዎችም ምግብ የሚሆን ቃል ሰጡት። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋረ ኪስራ፣ እንዴት ሊሆን ነው ክስተቱ አንተ ሱራቃ አሉ። ያን ገጠር ያን ገበሬ የኪስራ ብን ሁርሙዝ የዓለማችን ሀያሉ ንጉሥ የሱን የወርቅ አምባር የለበስክ ቀን ምን ሊሆን ነው አሉ። ደነገጠ ሱራቃ። ኪስራ ብን ሁርሙዝ አለ። ሌላ ሰው መስሎት እኮ የሁርሙዝ ልጅ ኪስራን አለው። ሀያል ንጉሥ ነው። አዎና ግን እውነት አላቸው። አላመነባቸው። ውሸት እንደማይናገሩ ያውቃል። መካ ላይ ታማኙና እውነተኛ መሐመድ እንደሚሏቸው ያውቃል። ተመለስ። ሲመለስም ወደዛ አካባቢ የሚመጡ ሰዎች መለሳቸው። በዚህ አካባቢ ነው አይቻለው መሐመድ የለም ይያል። ረሱልም አለይሂ ሰላቱ ወሰላም ዱንያ ላይ ቆይ። ከ10 ዓመት በኋላ መካን ከፍተው ሲመጡ ሱራቃ ያኔ እስልምናን ተቀበለ። አስታወሳቸው። ቃል ገብተህልኛል አላቸው። አዎን አሉት ነብዩ አለይሂ ሰላቱ ወሰላም። እስልምናው አማረ። ረሱልም ወደ አኺራ ተሻገሩ። የሰይድና አቡበክር ስዲቅ ያገዛዝ ዘመን አለፈ።
ከዛም የዑመር ብኑ ኸጣብ ዘመን መጣ። ያኔ እንደተባለውም የኪስራ ምድር ተከፍታ ሙስሊሞቹ የኪስራን ቤተ መንግሥት ተቆጣጠሩ። ወርቁና ድልቡ ቃዲስያ ጦርነት እንደተጠናቀቀ ሰዓድ ብን አቢ ወቃስ ወደ ዑመር ላከ። ዘውዱን ወርቁን ዑመር እጁ እንደገባ ሰሓባዎችን ሰበሰበ። አይነ ሱራቀተ ብኑ ማሊክ፣ ሱራቃ የታለ? ነቢዩ ቃል ገብተውልሃል፣ ዛሬ ቃል ቢሞላበት ቀን። ይሄ ገበሬ ልብሱን እያወዛወዘ ዑመር ፊት ተሰየመ። የታላቁን ንጉሥ የኪስራን የወርቅ አምባር እጁ ላይ አጠለቀ። ሰሃባዎቹ ያኔ በእርግጥ እንባቸውን መቆጣጠር አልቻለም። የነቢዩ ቃል የነቢዩ ተስፋ እውን ሲሆን ተመለከተ። ረሱሉ ዓለይሂ ሰላቱ ወሰላም ትውልድን ያነጹት ነገን የሚዳብሱት ይመስል የሚጨበት ተስፋ እየሰጧቸው። ትውልድ ችግር ውስጥ ሲሆን፣ ሀገር ውድቀት ውስጥ ስትሆን የተሻለውን ተስፋ ነው የምታሳየው። ሁሉም ለዚች ሀገር እድገት ከሰራ፣ ሁሉም ለልቅ እጁን ከዘረጋ፣ ለአብሮነት ከተጋን፣ ተስፋን ከሰነቅን ኢትዮጵያ ወደ ከፍታዋ ማትወጣበት ምንም ምክንያት የለም። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نسألك أمنا وسلاما وعزا لبلدنا وصية رسولك يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين والحمد لله رب العالمين. ألا فأقم الصلاة.